አይሰማም። እህትዬ ቅድም ስላኮረፈርኩብህ ይቅርታ። አሁን ጋብዘኝ ስላለችኝ ልጋብዛትና ስናገር ነው። ቅድም ስላልነበርሽ እሱም ልትገመው ለእናንተ ቢሰለችም ይቅርታ አሉ። ከዚህ ኖር ጀምሮ ቦርሱብን ስንኖር በጣም የልብ ወዳጅ የኖሩ ፍቅር እስከማውቀው ድረስ እኔ እንዳየኋቸው እማማ አስካለና እህትዬ ናቸው። እህት እማማ ሲሄዱ ከአንቺ ተለይተው ለመልካም ቢሆንም ልቦናሽን ቢያውቀው እስኪ ምን ተሰማሽ? አመቀሻል ተያዥ እዙ በሰው ፊት ሀሳብሽን ግለጭው። በዚህ ከሰላም በላይ በጣም ደስ ይለኛል። እኔ ለራሴ አዝናለሁ። ሰው በሰላም ብሎ ሁላችሁ እንደምታውቁት በጣም ጨለማ የሆነ ጊዜ አሳልፈናል። ግን ከእግዚአብሔር በታች ማመስገን ይቅርብ ሰላም ጎባ ማሚ ለሁላችንም እናት ነበረች። እኔም የተለየ ነገር አላት። ምክንያቱም
በዚህ በስደት ዓለም ስትኖሩ ቢያንስ በሆነ ጉዳይ ላይ የምታምኑት ሰው ሲሆን ቢያንስ የሆነ በችግራችሁ ልታማክሩ የምትችሉት ሰው እና እንደዚህ አይነት ልቦና የነበራት እናት ነች ማሚ። እኔ ማሚ ነው ብላት ታውቃለች። ረጅም ጊዜ ሀይል ከገባው በኋላ ተስፋ ቆርጬበት የመጣሁትን የእንጀራን ፍቅር እንደገና ከአንድ ዓመት በኋላ ማሚን ሳገኝ ነው እንጀራ ያለኝ ከተመልሶ እስካሁን ከእንጀራ ጋር እና በሌላም በብዙ ነገር አሁን ማውራት ማንፈልጋቸው አንዳንድ ነገሮች ላይ ማሚ መክረኝ ነበረ። በምክር አገልግሎት እንደ እናት ሆና ጆሴፍ እርዳታ ልጃችሁ በተለይ ያው ከሀይል ጀምሮ የሚታወቁ ሰዎች ይታወቃሉ እና እዛ ውስጥ እንደ እናት ማያት ማሚ ምላት እዚህ የስደት እናቴ ነች። በጣም ነው ማከብራት፣ በጣም ነው ወዳት። ብዙ ነገሯ ደስ ይለኛል። ማሚ ባለው በእያንዳንዱ ሰው ህይወት ውስጥ የራሷ አሻራ ያስቀመጠች እናት ኢትዮጵያዊ እናት ነች እና ሁላችንም ያው በእናት አረጋገኝ ነው ያንን የለመድነውን ነገር ባግራውንድ ላይ የምናገኝባት ሰው ነች እና ያው እኔ እንኳን ብለው በረከትሽ ይደርብን ነው ማለት ቀላል እድል አይደለም ማለት ይህን ያህል ጊዜ ኖራ አሁን ደግሞ ወደ ሀገሯ የምትገባበት እድል ቀላል አይደለም። ለምናቀቦች ይገባናል። ያው እኛም የምንመኘው እድሜ ሳይረፍ የእሷ እድል እንዲገጥመኝ ነው እና በሰላም እንድትገቢ ከልቤ ይመኛለሁ። ታውቂያለሽ። ከዛ የቀረሽ ደግሞ እድሜ በጤናና በደስታ ከልጆች ጋር እንድታሳልፊ ከዛ ደግሞ ጊዜ እንደፈቀደ ከአመታት በኋላ ደግሞ ባለሽበት ሁኔታ ምናልባት ወደዚህ ደግሞ ለጉብኝት የምትመጭበት ይኖራል። እናይሻለን፣ ወይ ስንመጣ እናይሻለን፣ ወይ መጥተሽ እናይሻለን። እግዚአብሔር ከአንቺ ጋር ይሁን። በሰላም ሰይድ ያለ ይሰማል። አሁን ይሰማል። ይሰማል ማለት እንደዚህ መናገር አለብን። ይሰማል። ጥሩ ነው። አዎ አዎ። እኔ ስለማማ ምንም መናገር ብቻ ምስጥር አለ በማዕከላቸው እሱን ልናገር ከሀያ ዓመት በፊት ልናገር የእንጀራውና የወዝሮ የሆነ ዝግጅት ጀርመኖችና አለም ማለት ተሳተፍ እና የሀገር አበሻ ምግብ እስኪያሳውቅ ማዘጋ ነበረ። በኋላ ብቻ አይዛ ትንሽ እሺ ምን እናርግና ተመካክረን እንጀራ ጋገረ፣ ሽሮ ተደረገ፣ ሽሮና በእንጀራ ተገለ፣ ቆራረጠ፣ እንደ ኬክ አቀረበ እና ቆሎ ነበር። ቆሎ ተደርጎ እንደዛ ተደርጎ ቡና ተደረገ። ማን ነበረ? ቡና ምን ነበረ? እህት ቡና ነበረ። ስንት ተከፈለሽ? አልተናገርሽም እኮ 200 ዩሮ ተገኘ በቡና ብቻ እና እንጀራ ቆሎ በጣም ደስ ይል ነበረ። እኔ ማማን ጋር ማማን 20 ዓመት በፊት እና ሌላ ምስጢር እንኳን አላወራም እና ይሄ ዝግጅት ደግሞ የተዘጋጀው እውነት ተባባሪዎች በጣም ጎበዝ ናቸው። እዚህ ላይ የተጻፉት ነገር አለ በመንገራችሁ የተዘጋጀው ቆይቷል። እንጃ አንድ ወር ምናምን ነው እና ዋትሳፕ ግሩፕ ላይ ተጽፏል። ግሩፕ ላይ ነበረን እና በዋትሳፕ ግሩፕ ላይ የጽሁፍ ብቻ 154 ጽሁፍ የንግግር ማስጅ 212 ንግግር ማስጅ ተጽፏል። እዚህ ላይ 35 ፎቶ ተልከዋል። 4 ላይቭ ቲም ተደርገዋል። ይሄ ዋትስአፕ ግሩፕ ብቻ ይህ ዝግጅት የተደረገው ወደ 500 ጽሁፍና
ማሴጅ ተደርገዋል። ዋትሳፕ ላይ ማየት አለባችሁ። እና ቴንኪዩ ማዘር በሚመጣው ዓመት ስንመጣ ኢትዮጵያ ያው እንገናኛለን። እናመሰግናለን። በላይ ልብስ ስለሌለው ነው ወንድማችን ዶክተር አዲሱን ለማማ እንደምን ዋላችሁ? እግዚአብሔር ይመስገን። አዎ ሁላችንም ስለምንወድ ነው ዛሬ የተገኘነው እና እስኪ ሞቅ ያለ ጭብጨባ አድርጉላቸው። ጭብጨባ ነው። አንድ ብቻ አይበቃው ብዬ ነው ገምተው ይህንን ስሜት እንደምገልጸው አላውቅም። የተደበላለቀ ስሜት ነው ያለኝ። ስለ እርስዎ ለመናገር ነገሩን በሁለት ልከፍለው ይሻላል። በመጀመሪያ ለእኔ በግሌ ማለት ነው በግሌ የዛኔ እዛ ሀይል ውስጥ በነበረ ሰዓት ጨለማ ጊዜ የነበረበት ስለነበረ ሁላችን የምንሄድበት ማናቅ ስለነበር ያገኘናቸው እሳቸው ነበርና የመጀመሪያ ልክ እንደገባን ማማ የሚባሉ አንዱ ተባለ እና ማማ ከተባለ ብችም እናት ነው ብለን ሄድንና እንጀራ ቀረበልን አስታውሳለሁ። እና ያጨለማ ጊዜ በእርሶ ብርሃን ሆኖ ብዙ ነገር አድርገናል እና እውነት አንዳንዴ ሁላችሁም ተናግራችሁታል። እንጀራ ልንገዛ ገብተን በዛው በልተን ሳንገዛ በዛው እንመለሳለን እና የነበረው ጊዜ የእናትነት ጊዜ የምክር ጊዜ ነበርና በእውነት እኔ በግሌ ስለነበረ ጊዜ በጣም አመሰግናለሁ። በሜዶት ቅር ቢለን ነገር ግን የወሰኑት ውሳኔ የግሎ ውሳኔ ጥሩ ውሳኔ ስለሆነ በባልን ለይታለን። የሚሄዱበት ደግሞ ወደ ቅድስት ሀገር ኢትዮጵያ ስለሆነ ወደዛ ወደ ሀገሩ ስለሆነ የሚመለሱት ብዙ ነገር የለው ብዬ ነው የማስበው እና በእኔ በኩል መልካም ነገር እንዲሆንልዎት የምመኘው የነበረ ጊዜ ጥሩ ነበር። ሁለተኛው የመንፈሳዊ ጊዜ ነበርና መንፈሳዊ ጊዜ እንግዲህ በተለይ በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካባቢ ያላችሁ ልጆች ታውቃላችሁ እንዴት እንደጀመር። በተለይ እኔ ያው ቁልፊያች ስለነበርኩኝ የቤተክርስቲያን ከፋች ስለነበርኩኝ ጠዋት ላይ ማማስ ካለ ቀድመው እንዳይመጡ እሳቸው ናቸው ቀድመው የሚመጡት እና ቁልፍ ቶሎ መክፈት ነበርኩኝ። በዛ በበረዶ ያስታውሳሉ እና አንዳንዴ ቀድመው ይገኛሉ። የነበረው ጊዜ በጣም ደስ የሚል መንፈሳዊ ጊዜ ነበር የነበረ። እሳቸው ቤተክርስቲያን ሲኖሩ ሙሉ ይሆናል ቤተክርስቲያን ነው እና እንደዛ ነበር የነበረው። በመንፈሳዊ ጥሩ ጠንካራ ጊዜ ነበር የነበረ። አንዴ ደግሞ አስታውሳለሁ እዛ ግቢ ውስጥ እያለን መኪና ገዝቼ እቃ ስናመላለስ ወደ ቤተክርስቲያን አዲስዬ አለ እኔ እኮ መንጃ ፈቃድ አለኝ አለ። አዎ መንጃ ፈቃድ አለው እንዴ? እስኪ እንደዛ ከሆነማ ይንዱ አልኳቸው። ሰጠዋቸውና መኪናዋን ይዟል ሄዱ ማለት ነው። እኛ ቁጭ ብላ እና እኔ በጣም አላመንኩም። ማማስ ካለ መንጃ ፈቃድ አይታሰብም ሳይሆን የሆነ እናት ናቸው እንደዚህ ነው እና በዛ ጊዜ እና አራዳ እናት ናቸው ለማለት ፈልጌ ነው። በጣም የነበረው ጊዜ ጥሩ ጊዜ ነበረ። እኔ እስካሁን ድረስ ላስቀየምኩት ነገር በጣም ይቅርታ ጠይቃለሁ። በዚህ አባታችን ስም ያስቀየምኩት ነገር ካለ ፍቅር እንዲተካልኝ እፈልጋለሁ። በልጄ በባለቤቴ ስም ይቅርታ ጠይቃለሁ። መንገዶት የተባረከ እንዲሆን በሄዱበት ደግሞ ልጆቹ በሰላም እንዲቀበሉት ከልብ እመኛለሁ። እግዚአብሔር በሰላም መንገዶች እንዲያመቻች አመሰግናለሁ። እንደምን አመሻችሁ። እንደምን አመሻችሁ። እግዚአብሔር ይመስገን። እንኳን ከሩቅም ከቅርብም ለማማስ ካለ ዝግጅት በሰዓታችሁ አክብራችሁ እንደኔ ሳይሆን ስለተገኛችሁ እናመሰግናለን። እንግዲህ ዶክተር አዲስ ከተናገረ በኋላ ንግግር መናገር ባያስፈልግም ግን አዲስ ሲኖር የሆነ ሰው አይጠፋምና ያን ነገር ለመዋስ ያህል የሚሰማኝ ነገር ለመናገር ፈልጋለሁ።
በመጀመሪያ ደረጃ እማማ አስካለ ኢትዮጵያዊ ስለሆኑ አይደለም ወይ ኦራቤት አረጋዊ ስለሆኑ አይደለም ወይም ደግሞ እዚህ ከተማ ከኛ ጋር ስለሚኖሩ አይደለም። ለየት ባለ ምክንያት እየተከበሩ ያሉት ከእሳቸው ክብር ደግሞ እኛ አብረን ክብር እየተቋደስን ያለ ነው። በጣም የተለየ የትህትና አገልግሎት ማንንም ያለየ ስላላቸው እና ይህ እሳቸው ጋር አብሮ መኖር መልካም ነው። የእሳቸው ተወላጅ መሆን መልካም ነው። እሳቸውን ማወቅ መልካም ነው። ለየት የሚያደርገው ግን ከእሳቸው የሆነ ነገር እያንዳንዳችን በሕይወታችን ገንዘብ ስናደርገውና ስንመነዝረው ነውና በእውነት እዚህ ከተማ ያለን ብዙ ሰዎች በተለያየ ምክንያት ወደ ሀገር ቤት ሸኝተናል። እንደዚህ ወቁሙ በሕይወት እያለ በክብር አዋቂ፣ ሕፃን፣ አዛውንት አባታችንን ጭምር ባሉበት በተለየ መልኩ ሲደረግ ምናልባት ላለፉት 20 ዓመታት የመጀመሪያው ሳይሆን አይቀርም። ካጠፋውም ይታረማሉ እና ይህ ሁሉ የሆነው በእግዚአብሔር ፈቃደኝነት ቢሆንም የእርሶ ዝቅ ብሎ ማገልገልን አዋቂ፣ ሕፃን፣ ትልቅ፣ ሽማግሌ፣ ያገባ ያላገባ፣ ወንደላጤ ምናምን ሳይሉ ሁሉንም ሁላችንም ነው ያከበሩና ያቺ ድልድይ እየተመላለሱ የሚወጡባት የነበረች ድልድይ ሁሌ የሆነ ሻንጣ አለች ተሸክመው እማማ አስካለ ማንኛውን ዛሬ የሚጎበኙ ማንኛውን ሆስፒታል የሆነ የሚጣፍጥ ነገር ይዘው እግዚአብሔር ይማር የሚሉት ብለን አንዳንዴ መንገድ ሰዓት እንዳንወስድባቸው ራሱ ደበቅ ብለን እናሳልፋቸዋለን። አሁን በዛ ድልድይ መደበቅ አንችልም ማለት ነው፣ እሳቸው ወደ ሀገር ቤት ስለሚሄዱ ማለት ነው እና ስለዚህ ላረጉልን ነገር ሁሉ በሕይወት ላሉትም በሕይወት ለሌሎችም ሁሉም እዚህ ላሉም እዚህ ለሌሎች ሁሉ እናመሰግናለን፣ እንወደዎታለን፣ እናከብሮታለን። እንደርሱ አይነት ኢትዮጵያዊ እናት በሕይወት ዘመናችን ማክበር መቻላችን ራሱ ትልቅ ትሩፋት፣ ትልቅ ክብር ነውና እንዳጋጣሚ ነው ደግሞ ለእኔ ለየት የሚያደርገው ነገር አለ። እሳቸው ወደ ሀገር ቤት ሊሄዱ የእሳቸው የነበረ ቤት እግዚአብሔር አምላክ ብሎ እኔ ልገባ ነው እና የእሳቸው ትዝታና ታሪክ አብሮ ከኔጋ ይዋማል ነውና ስለ ቤት ጉዳይ ለማስፈቀድ አብረን ስንሄድ እሳቸው ይመስለኛል ጉዳይ የጨረሱት እና ሴትዮዋን ሲያናግሯት ቢተ አባባላቸው ራሱ ተቀርጠው በቃ በተቀመጠ ደስ ባለ እና ሴትዮዋ በጣም ነው የገረማትና ስለዚህ ለዚህ እናመሰግነዎታለን። ያ ድልድይ ራሱ የሆነ ጊዜ ልጆቻችን አድርገው የከተማዋ ከንቲባ ቢሆኑ እና እንዲሁም ከአልተማይን ብሩከ ወደ እማማ አስካለ ብሩክ ማስደረግ ቢችሉ የሀገሩ ሕዝብ ከፈቀደ ኢንተርኔት አገናን ተብሎ ለመውረስ አይደለም የመጣ ነው። ቢሆንም ግን ጎን ለጎን ማስኬድ ከተቻለ አትሊስት ለእኛ እሳቸውን ለማስታወስ እንኳን የእማማ አስካለ እንዲህ በዛ ብናስታውሳቸው መልካም ነው። እናመሰግኖታለን፣ እንወደዎታለን። ድምጻችሁ ነው አይደለ? እስኪ ታዳጊ ልጆቻችን እንግዲህ ወንድማችን አባ የተናገረውን የድልድዩን ስም እማማ አስካለ ድልድይ ብሩክ የድልድዩን ስም ያዙትና እናስፈቅዳለን። እማማ አስካለ ብሩክ እናሰራለን። ፕሮግራማችን ጥሩ እየሄደ ነው፣ እግዚአብሔር ይመስገን። አይ ቤትናችን እንደምን ዋላችሁ? እግዚአብሔር ይመስገን። እማማ አስካለ የታመመ ጠያቂ ያዘን አስተዛዛሪ እኔ ደግሞ ማስካለ ይቻላል ብሎ ሰይሞታል እና መጀመሪያ ውስጥ ቦክስ ስመጣ የተዋወቁት እማማ አስካለ ነው። ማንንም አላውቅም። ዛሬ 12 ዓመት በሩ ጋር ራት ውስጥ ለፊት ቆሜ የት ነው ሴንትሩ ከተማ ብዬ ጠየኩኝ። የቡርዝቦርግ እኔ ፍራንክፎርት ነበር የመጣሁትና ትልቅ ከተማ ነው እና ጀርመን ናትና እዚህ እኮ ያለሽው ዋናው ከተማ የራሷ እሱ ነው። ወደ ገበያ የሚወስዱ ሴንትሩ እዚህ ጋር ነው ያለሽው ከተማ ነው። የት ነው የመጣችው? ነገርኳት እና ትንሽ አለፍ ብዬ ስሄድ 2 አበሾች ቆመው ሲያወሩ አየሁ። ተማዶ ላይ ሚዲያ ፊት ለፊት ላይ ጤና ይስጥልኝ አበሾች ናቸው
አዎ አበሾች ነን አሉ። እሷና ትዕግስት ማርኮ ማለት ነው ክትሲንግ ያለችው። እኔ አዲስ የመጣሁ ነኝ እና እዚህ ሀገር ቤተክርስቲያን የኦርቶዶክስ ቤተክርስቲያን አለ ስል ትዕግስት እናለች እንደውም እሳቸው ናቸው አለቃው አለች። እሺ ከእነሱ ጋር ተዋውቄ ከዛ ወደ ኢትዮጵያ ሄጄ ብዙ ታሪክ አለውና ስመለስ አድራሻው ጠፋብኝ። እሳቸው አድራሻ የትዕግስት አድራሻ ጠፋብኝ እና ትንሽ ቆየሁኝ። ሞሳድ ካፌ አጠገብ ደግሞ እዛ 2-3 አበሾች ቁጭ ብለው ወንዶች አገኘ። እንደምናችሁ ደህና ናቸው? አበሾች ናቸው? አዎ የኢትዮጵያ ኦርቶዶክስ ቤተክርስቲያን አለ ተብሏል እና የት አካባቢ ነው መንገዱ ስላቸው እንደዚህ መንገዱን የሚነግረኝ ስሙን ጠፋ። አውቶቡሱ ግን የሚሄደው ጠቆሙን። አሁን አውቶቡሱ የሚቆሙበት ባንዱ ሄደን እና ባለቤቴ ሙሉ እና ታሜ ቆመዋል፣ ሌሎችም አሉ እና አብረን እንሂድና ከተማውን አሳየን ስል ሙሉ ታሜ እንባለች እና ታሜ ይዘን ሄደን ከምራት ጋራ ቤተክርስቲያኑ ላይ ከዛም ጀምሮ እኔና እማማ አስካለ ከተላለችው ቅርም ባይልም ብዙም ጊዜ ተጣልተንም ባናቅ ጥረታም ቢኖርም እንደ ልጅ ሆነን እዚህ ብቻ ሳይሆን ኢትዮጵያ ያሉት ቤተሰቦች እንኳን ለእኔ እንደ ቤተሰቦች እና ለእኔ በጣም ከሁላችሁም የበለጠ ለእኔ የበለጠ እንደምጎዳ እና ብዙ ነገሮች እንደሚጎልብኝ አውቃለሁ። ምንም ማድረግ አልችልም። በሰላም በጤና በደስታ ወደ ሀገሯ እንመልሳት። ደስ እያለ ነው። እናንተም በደስታ ይህን ሁሉ ዝግጅት አድርጋችሁ በደስታ ለመሸኘት የመጣችሁ በሰላም ትግባ፣ ከቤተሰቦቿ ከልጆቿ ጋር በሰላም ያገናኛል። ኢትዮጵያ ያለሽ እናታችን ነሽ። ምንለይሽ አይደለንም። እዛም ሄደን እንገናኝ፣ በሰላም እንደምንገናኝ ያደርግልን። 12 ዓመት እናቴ በሰላም ብለያትን በጣም ይከፋኛል። ምንም አይደለም። በሰላም ትግባል ለሁላችን። እህታችን ወይዘሮ ቤቴ እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን። እናታችን እማማ ቤዛ ለእህቴ፣ ለጓደኛዬ፣ ለማረፊያዬ፣ ለመካሬ የምለዋለኝ ያሬዶ ፕሮግራም ዝግጅት ካሉኝ ቆይተዋል። እስኪ እግዚአብሔር ይመስገን። አሜን። አይዞሽ ባይ ስታመም ሆስፒታል ጣቢታቸው ወስደው ነው የሚያስታሉ። ከዛ ወሰደው ቤቴ ከገጠሮች ቤቴ አብረው ያበራሉ። ደከመኝ ካልኩት መለው ትንሽ አሞኝ ያደርጋሉ። መሰው ከቤታቸው ሄደ ያደራሉ። እንደገና ደግሞ ለብዞም ይደውላሉ። በሀዘኔ ጊዜ አሁን በቅርብ እናቴ ቦታ ከኔ ጋር አብረው ብዙ ተንገላተዋል። ብዙ ቀን እና በጣም ብዙ ማለት ይችላሉ። ስለቸው ሰለሞን የገለጸው በሙሉ እኔንም ይመለከታል። በጣም ማዝ ነው፣ ግን በፍቅር በሰላም ስለሆነ የሚሄዱት እግዚአብሔር አምላክ በሀገራቸው በሰላም እድሜና ጤና ሰጥቶ ያቆይልን። ከልጆቻቸው ከቤተሰቦቻቸው ጋር ተፈቅር ይቆዩልን። እኛንም በሄድን ጊዜ ልናገኛቸው ይሁን። አስካለ ማርያም በሙላቸው አንድ ነገር ቃልላቸው እናጨርሳለን። አንድ ጊዜ የአዲስ ሰርግ ነው። ወደ አዲስ ሰርግ ስንሄድ መንገዳቸው ላይ ለባበስንና እሳቸው ቤት መንገዳቸው ላይ እዛው ድልድይ አሁን ስሙ በሳቸው የተሰየሙ ድልድይ ጋር እንትን ቤት አለ፣ ሽቶ ቤት አለ። እዛ ሽቶ ቤት ገብተን
ደስ ብለን ተቀባልና ስንወጣ ፈረንጆቹ ትክክ ብለው ያሉናል። ሁለታችንም ሀገር ልብስ ምን ያሉናል? እኛ ለራሳችን ሽቶ ተቀብተን ራሳችንን አናውቅም። እንደዚህ ብለው አንዳንድ ጊዜ ጣል አድርገው የሚጫወቱት የሚያስቁት ነገር አለ። ቁም ነገራቸው ይበዛል። ብዙ ትምህርት ይሰጣሉ። ከእሳቸው ብዙ መማር እንችላለን። ከዚህ ውስጥ አንዱ ፍቅር ሰላም ይስጠን። የገለጻችሁ ቤተሰቦቻችን በሙሉ እናመሰግናለን። እግዚአብሔር ያክብርልን። ሌላው ምንድን ነው የምስጋና ፕሮግራም እንዲኖር ስላሰብን ነው። ወንድና አባይ ስላስታወስከኝ አመሰግናለሁ። ዘንድቼ ነበረ። ውጭ ላይ የምታዩትን የልጆች መጫወቻ ምናልባትም እኛ ፕሮግራም ስናዘጋጅ ለመጀመሪያ ጊዜ መሰለኝ ከሀሳቡ ጀምሮ እስከ ወጪው ድረስ ልጆችን በማሰብ ይህ መጫወቻ እንዲዘጋጅ ያገዘችን እህታችን ወይዘሮ ትዕግስት ከልብ አመስግኑልን። በጣም አግዛናለን። እናመሰግናለን። ይህንን መጫወቻ ብቻ አይደለም፣ ልጆቹን በማሰብ ለልጆች ያላትን ፍቅር በእውነት እንደማማስካለ ከልብ ልጆችን በመውደድ ፒዛ ሁላ የፒዛ ወጪ ብዙ ፒዛዎችን ካልሳሳት ብዙ ፒዛዎችን አዛ ልጆች ያው ተመግበዋል። ይህን ሁሉ ወጪ አድርጋለች ወይዘሮ ትዕግስት። እሷን ከልብ አመስግኑልን። ወደፊትም እንደዚህ አይነት ነገር እንዲለመድ ሁላችንም ከእኔም ከእናንተ እያሉ ልጆቻችን የበለጠ ፕሮግራም ስናዘጋጅ ልጆች ሊዝናኑ ህብረቱን እሷ ናት ይህን ሁሉ ያደረገችው። ሁላችንም እንዲለመድብን ይሆን። አዎ እህታችን ወይዘሮ ትዕግስት ይህን ወጪ ብታደርግም ባለቤቶችን በማነጋገር የስልክ ቀጠሮ የኢሜይል መቀያየር በማድረግ ወንድማችን አባይ ነው ሁኔታውን ያስጨረሰው። ዛሬ ደግሞ ከቦታው ድረስ በመጓዝ ወደዚህ ያመጣው ወንድማችን ወሎሰን ነው። እሱንም እንዲሁ አመስግኑልን። ቅድም ማማን አዋጣችሁት የተሰበሰበው ሳንቲም ላይ ሊሆን የሚወጣው አስተባባሪ ኮሚቴው ለማማ ያስፈልጋቸዋል ብሎ በማሰብ እኛ ኢትዮጵያ አዘን አሰርተን ነበረ። ይህንን ግን ከኢትዮጵያ በማስመጣት የተባበረችን በዚህ ከተማችን ነዋሪ እህታችን ፍቅርተ ሀና ወይም ወይዘሮ ሀና ነች። እሷንም እንዲሁ ከልብ አመስግኖልን። እሺ ፕሮግራማችን ይቀጥላል። ስለማማ ፍቅሯን ልትገልጽ ሀሳቧን ልታስተላልፍ ተዘጋጅታ ነበር ወይዘሮ ሮማን። ወይዘሮ ሮማን ላክሸው ለዝማማ ሁላችሁም ሳዛችሁ እንዲያላችሁ የለም ለማማስካለ ሁሉም እንሰራለን ያላችሁ በሞላ በማማስካለ ስም እናመሰግናለን። ስለማማስካለ ሁላችሁም ተናግራችሁታል። ማማስካለ ለሁሉም አንድ ይህን ደግሞ አድራሽ የችግር ጠቢ ሁሉም ነገር ነው። እድሜና ጤና ይስጦት።
ቀላል ነው። 1000 ዓመት ኑሩልን። የችግር ቀናችን እኛ ብዙ ወርድ ስንመደብ እኔ እንጀራ መጋገር አልችልም ነበረ። በሁለቱ እንጀራው አይወጣም። እንዴት እንጀራ እንደሚጋገር ያስለምን እናቴ አምራሼ ሁለመናዬ ነው። እና እማማን ደግሞ ማስታወሰው ሮዝና ዝም ብዬ ነበር የምበላው እና እኔ ጋር ሲመጡ ዝም ብዬ ነው የማቀርብላቸው። ወይ አሁን በስ ይላሉ። ኧረ ልጄ እባክሽን ዝም ብለሽ አትመጪ፣ ይሄን ዶሮ እባክሽን ጾሚ ብለው ያስተማሩኝ እናቴ የክርስትና እናቴ ልበላቸው። እና ቤተክርስቲያናችን ድምቀታችን ድምቀታችን በእውነት የቤተክርስቲያናችን ድምቀት የከተማችን ድምቀት ነው። ማገር 1000 ዓመት እንወዶታለን እና ብዙ መናገራችንን በጣም እናመሰግናለን። ሁላችሁም አክብራችሁን በትራንስፖርት በድጋሚ በማማስከለስ እናመሰግናለን። ኦርጋናይዝ ላደረጋችሁ ኮሚቴ ስለመረጣችሁ ኮሚቴ ውስጥ ለተሳተፋችሁ ሁሉ ታዴ ሁላችሁም በኤሪያስ ሁላችሁም ኮሚቴ ውስጥ ያላችሁ በጣም እናመሰግናለን። ብዙ ሰርተናል። እህቶቻችን ምግብ ሰርታችሁ በየቦታው ላመጣችሁልን፣ በትራንስፖርት ላገዛችሁልን በማማስከለስም እናመሰግናለን። ጤናና እግዚአብሔር ይመስገን። እኔ እንኳን ብዙ ነገር አልቋል። ቤታቸው ሲሆኑ ስለሚሆን በዛ ብዬ ነው። ሁለተኛ እኔ እሳቸው ጋር ብዙ ግንኙነቴ ከቤተ ክርስቲያን ጋር እና ከሽምግልና ጋር እሳቸው አስታራቂ ናቸው። አሁን እኔ የምናስበው ማን ነው የሚያስታርቀን? ሰው ሲጣላ ሄደው ተው እንጂ ተይ እንጂ የሚል ማን ነው የሚለው ራስ ይፈልጋል። በተረፈ እሳቸው ያሉበት ቤት እሳቸው ያሉበት ቦታ የትም ቦታ ከቤተ ክርስቲያን ሲሆን ሃይማኖት ምናምን አይንትን አይላቸው መሳቸው ለማንኛውም ገራች ናቸው። ሰው አይታችሁ እንደሆነ በበረሮ ሄደው እንዴት ስራ ሰዋች ሰው ያይቸዋል። ግን ደግሞ ማንካሉ ማን እንደሆኑ አስባለሁ። ወዲያው በነጋታው በምናምን ሲደወል እያስካለኩ ሲሄዱ የነበረ እኮ እዛ ነበር ይላል። አስቡ። እንዲህ አይነት እናት መቼም አናገኝም። ግን እናቶች የቀብቶ እናቶች እንደዛ ያደርጉ። ምክንያቱም የማስበው ነው እስካሁን ድረስ የነበረ ጊዜ እስካሁን ሰዓትና ደቂቃ ከእኛ ጋር አብረው ሁሉ ነገር ፕሮግረሳችን ናቸውና እግዚአብሔር ጊዜ ከእሳቸው ጋር ያሁን የቤተክርስቲያናችንን እናት ናቸው። እግዚአብሔር ያክብርልን። እናትን ያስጠልን። አሁን ወደ ዋናው እዚህ አዳራሽ ውስጥ ያለው ግቢ መኪና ፓርክ ማድረግ የሚፈቀድልን ለ2 ሰዎች ብቻ ነው። እነዛ ሰዎችም አስተባባሪ ኮሚቴዎችና ዕቃ የሚያወጡና የሚያደርሱ መሆን አለበት ብለን ተናግረናል። ሴትዮዋ 4 ጊዜ ነው ያሳሰበችው። ያ ነገር ከታየና አካላዩ አጠገቡ ፎቶ ካነሳ ሌላ ጊዜ አለባችሁ ብትቃጥሉት ነው ያለችው። ስለዚህ እባካችሁ የምትችሉ ከሆነ አሁንም መሀል ላይ ፓርክ ያደረጋችሁ እናቶች ከምቾት እንደምትነሱ አውቃለሁ፣ ግን ሌላ ብዙ ያልጀመርናቸው ምቾቶች ስላሉ ለነዛ ቀጣይ ምቾቶች ስትሉ ሁላችሁም በፍቅርና በፈገግታ በጭብጨባ እሺ፣ አሁን ጀምረው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን፣ እግዚአብሔር
እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ እግዚአብሔር ይመስገን ወይዘሮ እሺ የዘመርን ወደፊት ላይ የለም ሀና ሀና መጨረሻ ላይ ሁላችንም ሞት ይኖረናል። አባይ አባይ አለ። እሺ ሮማን ወይዘሮ ሮማን እሺ ታደለ ሚኪ አቶ ታደለ አቶ ሚኪ ወደፊት ከመጣችሁ ወይዘሮ ወርቆሃ ወይዘሮ አስቴር አቶ ሰይድ የለም። እሺ እኔ ወይዘሮ ገነት አንቺ እህታችን ሲሆን ቶሎ ቶሎ ከመጣችሁ አባታችን በጣም ደክሟቸዋል። አገልግሎት ላይ ያደሩት ለዚህ ዝግጅት ነው ትናንትና። ወይዘሮ ወርቁ ኃይላችን ሚኪ የለም። እሺ ፕሮግራም ይኖራል። አሁን አባታችን ስላሉ እሳቸው ይባርኩልንና እሺ እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን አመሻችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። እግዚአብሔር ፈጣሪያችን በቸርነቱ አድርጎን ለዚሁ ሰዓት ለዚሁ እየታገስን እስከምስጋና ደረስን። አባታችን ፊት ለፊት ቆመዋል። እባካችሁ ድምፃችሁን እባካችሁ፣ ፕሮግራማችን እየተጠናቀቀ ነው። ድምፃችሁን እባካችሁ። እሺ ያው የብዙ አልላችሁም እግዚአብሔር ለማመስገን ነው። ይሰማችኋል? አዎ በመጀመሪያ እግዚአብሔር ይህን ጊዜ ሰዓት ባርኮ በፍቅር እንድንገናኝ ስላበቃን እናመሰግነዋለን። እሺ እናታችን
እናታችን አስካለ ማርያም የሁላችን እናት ናቸው። እንግዲህ ስለሳቸው መልካም ነገር ተገልጿል። ከዚህ የመጣው ሰው የእሳቸውን መልካም ነገር ስለሚያውቅ ስለተረዳ ትኩር ለምጥ መጥቷል። ቅድም ደግሞ በወንድሞቻችን ተነግሯል። ያንን መድገም አስፈላጊ አልመሰለኝም። በመካከሉ ግን የእናታችን መልካም ስራ በዚህ ሰው ተገልጿል። ስራቸውን የገለጸላቸው ማለት ነው። እንደተነገረው ሁሉም ጊዜ እናታችን ከሁሉም በላይ ያሸነፋቸው ፍቅር ነው። እግዚአብሔር የሚኖረው በፍቅር መካከል ነው። ፍቅር ሲኖር ነው ሁሉ ነገር የሚከናወነው። ፍቅር ትህትና፣ በፍቅር በትና ሁሉ ሰው አንድ አድርጎ በማየት እንደተባለው ሁሉ የታመመን የተራበን የተጣላን ሁሉ በማስታረቅ በመጎብኘት በማብላት ይታወቃል ማለት ነው። ቤታቸውም የአብርሃም ቤት ነው። ትልቁ ነገር ደግሞ እግዚአብሔር መልካም ስራቸውን ስላየ በመልካም ሰው አንዳንዱ ቅድም እንደተገለጸው ያው ሰው ሁሉ ሰው መልካም ነው ብለን እንገልጻለን። እንዲሁም ደግሞ ከሰዎቹ ሰዎች አሉ እንደዚሁ መሪ አርአያ ሆነው ለሰው የሚያስተምሩ የፍቅር ሰዎች አሉ እና እግዚአብሔር ምስክር አድርጎ በህይወት ወደ ሀገራቸው ወደ ምድራቸው በህይወት እንዲሸኙ ማለት ይህ ራሱ የሚያዘጋጀው የስራ ውጤታቸው ሲያጋ መስሉላቸው ይህ የስራ ውጤት ነው። እንዲሁ ተከብሮ ተመስግኖ በእያንዳንዱ እዚህ ህዝቦቻቸው ወንድሞቻቸው ቆመው ሲያለሱ ቁጭ ብሎ ሰው ሲያለሱ ነበር። ሁላችንም እንዳየመጣን ነው ማለት ነው። ምክንያቱም አንድ ነገር ከሳቸውን የሚናገረው በሰው ጣልቃ አይገቡም። ሁሉንም በአንድ አይነት ሰው እንኳን ቢያስቀይማቸው በመልካም ማለት የሚፈልጉ ሁለት ሰዎች ቢጣሉ አንዱ ጎጅ እንደሆነ እያወቁ ለዛኛው ሰው በፍቅር እንዲያስብ ማድረግ የእግዚአብሔር ስራ ይሄ ነው። በፍቅር ተገኝተው በፍቅር አሸንፈው በፍቅር ከእግዚአብሔር ጋር የተገኙ ናታችን እግዚአብሔር መስክናቸው ሆነ እና በአጭሩ በእያንዳንዳችሁ ተገልጿል። የእሳቸው ምስክር ሁላችሁ ምስክር ናቸው። እግዚአብሔር እናታችን በእውነት የለ አሁን ቅድም የተነገረው ለእኛ ነው የቀረችው፣ ለእሳቸው መልካም ነው። በዚህ በፍቅር ተከብሮ ወደ ቦታ መመለስ ወደ ሀገር መመለስ ትልቅ ክብር ነው ማለት ነው። ለእኛ ግን እንደዚህ ትልቅ እናት አስታራቂ ሽማግሌ አራያ ዛፍ ጥላ የሚሆን ሰው ስናጣ እኛ እንጎዳለን፣ እንጎዳኛለን። እርሳቸው ግን እግዚአብሔር አድርጎላቸዋል። እናታችን በሰላም ይጎድል ቀሪ ጊዜያቸውን እግዚአብሔር ከልጆቻቸው ጋር በፍቅር በሰላም እንዲያሳብ እግዚአብሔር እኛውን ይስጥልን። አንድ ነገር የምናገረው ምንድን ነው? ሰው ሲጠይቅ የታመመ ተመጽ ሊሆን ይችላል። እሳቸው የታመሙ ናቸው ይጠይቁ መድኃኒት እየወሰዱ እያለቀሱ እየታመሙ ይጠይቃሉ። ይሄ ነው ለሰው በእውነት ራሱ ማሳት ማለትና ይሄ ነገር ለሳቸው ትልነው እግዚአብሔር ይጠብቅና ሆኑ እግዚአብሔር ስትልን ሌላ ምንድን ነው? እንዲያው ሁሉ ሰው መርቅልኝ እንዲያው ነበሩ። እንግዲህ የሚመርቅ እግዚአብሔር ነው። እግዚአብሔር ባርኳቸው፣ ሁላችሁ እግዚአብሔር መልካም ሰዎች ባርኳቸዋል እና በእያንዳንዳችሁ ለእናታችን ያሰባችሁ በእያንዳንዳችሁ ፍቅራችሁ ለመግለጽ የመጣችሁ ቢያንስ ምንድነው ሰው እኮ ውለታ አንዳንዴ ሰው ውለታ አይገልጽም። በእያንዳንዳችን ሰው ብዙ አድርጎን ያንረሳለን። ግን ሳትረሱ ራሱ መምጣት ማለት ትልቅ ነውና እግዚአብሔር ያክብርልን ማለት ነው። እግዚአብሔር ያክብርልን፣ እግዚአብሔር ይጠብቅልን። እንደዚህ ደስ ብሏቸው እሳቸውም በእውነት እዚያ ያሉ ጓደኞቻቸው ለእነሱም ትልቅ አርአያ ለምሳሌ ነው እና ሁሉም የየራሳቸው መልካም ስላላቸው እነሷቸው በእውነት ነገር በእያንዳንዳችሁ እንመሰክራለን፣ በእያንዳንዳችሁ ሰራሲነታችን እንመሰክራለን። ግን ደግሞ ለአንድ ሰው ሲደረግለት ሌላው ደስ ይለዋል። አያችሁ የደስታ ፍቅር እግዚአብሔር በፍቅር መካከል ስለሆነ ለደስታ መምጣት ለእያንዳንዳችሁ ዋጋ አለ ማለት ነው። ስለዚህ ለፍቅር የተገኘ እግዚአብሔር ፍቅሩን ያብዛልን። እናታችን እንዲመሰከርልን መልካም ስራ ለመስራት እግዚአብሔር ያብቃል። እናታችን ይኸው እንግዲህ ልጆቻችሁ የክብር ልብስ ጫማ ማን ነው የክብር ካባ ለብሰዋል። እግዚአብሔር ወርቅ ያልብስልን። እናንተ ደግሞ እንደዚህ ያሰባችሁ ወርቅ ያልብሳችሁ እግዚአብሔር በእያንዳንዳችሁ በሀሳብ በጉልበት በገንዘብ ያልጋችሁ እግዚአብሔር ይወዳላችሁ። እድሜውን ጸጋውን ያብዛላችሁ። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። እናታችን በሰላም ያግቦታል። አባታችን ስለ አባታችን አንድ ነገር ብነግራችሁ ትናንትና ዳር ምሽታት ሄደው ነበር ለክብርና እዛ ሲያገለግሉ አድረው ከዛ ነው ዛሬ የመጡትና ወደ ቤትም እንኳን አልሄዱም። ቅድም እናንተን
ሳስጠብቃቸው የነበረው እሳቸው በጸሎት እንዲጀምሩ ታስበን ስለነበረው እያዩቸው ነበርና ደግሟቸው አልፎ አልፎ እንዲህ ይላሉ። ይህንን ክብር በጸሎት ለጀመሩት በጸሎት እንዳከናውኑ ታስበን ስለነበረ ነው። በእውነት አባታችን ልጅ አባቱን መመረቅ ባይገባውም ረጅም ዕድሜ ከሙሉ ጤንነት ጋር ይስጥልን ያቆይልን። ሌላው ምንድነው የምንስተናገድበትን ይህንን ሁሉ ማዕድ እግዚአብሔር ፈቅዶ በሁላችን እንደምታውቁት በቡርዝቦርግ አካባቢው የመንበረ ቅዱስ ማርቆስ ህንፃ ቤተክርስቲያን ገዝተናል እና ይህ ጣፋጭ ማዕድ የተዘጋጀው በቅድስት ቤተክርስቲያን አስተዳዳሪ ካህን በሰበካ ጉባኤ መልካም ይሁንታ እዛ ቤተክርስቲያን በሚገኘው ኩሽና አዘጋጅተን ነው የቀረበውና በእውነት እግዚአብሔርን አመስግኑ። የፈቀደልንን አባታችንን አስተዳዳሪ ሰበካ ጉባኤንም እንዲሁ ልታመሰግኑ ይፈልጋለሁ። እግዚአብሔር ያክብርልን። እሺ፣ ቀጣይ ስለማማ እንዲሁ ስሜቱን ፍላጎትን የሚያስተላልፍ ካለ ፕሮግራሙን የሚጎዳ አይደለምና ልታስተላልፈው መልካም ነው የሚል ማስታወቂያ ነው። የኢትዮጵያውያን አዲስ ዓመት ከአንድ ሳምንት በኋላ እንደሚከበር ሁላችንም እናውቃለን። ሁላችንም በዚሁ አዳራሽ ነው የምናከብረው። ግን አዲስ ዓመትን የምናከብረው ደግሞ ራሳችን የምንደሰትበትን ራሳችን የምንዝናናበትን ከራሳችን ሸፍነን ነውና ምናልባት በአዲስ ዓመት መዋጮ ላይ ያልተሳተፈ ካለ መድረኩ ክፍት ነው። ወንድማችን አባይ ሳለ አይደለም ተሳስቻለሁ፣ እባክህ ነው። እስኪ አንድ አባታችን በክብር ሸኛቸው ከተቀመጡት ልኩልን። እናመሰግናለን የተከበሩ አባታችን።